እንግዲህ ነግራታለሁ ያልሽው እኮ አንቺ ነሽ። ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ ብል ነው የሚሻለው እና ደህና ነኝ ብቻ ይመስገን። ያው በእኔ ላይ ነገሮች ይበረታሉ፣ በእኔ ላይ ሁኔታዎች ይከፋሉ። ለምን እንደሆነ ባላቅም እኔ እንጃ። ብቻ ትንሿ ነገር እኔ ሳደርጋት ይገናል። በቃ ግን ምንም ማድረግ አልችልም። ሁሉም ነገር ውሸት ነው የሚመስላችሁ፣ እማጭበረብር ነው የሚመስላችሁ፣ እንደዚህ አይነት ማንነት ያለኝ ነው የሚመስላችሁ ብዙ ሰዎች እና ግን እውነት አይደለም እኮ። እውነተኛው ማንነቴ አይደለም፣ ወድጄ አይደለም ሁሉንም ነገር የማደርገው እና ግን ዛሬ ለምንድን ነው እሱ የመጣሁት በዚህ በኩል ማለቴ በጣም ያናደደኝና የተሰማኝ ነገር አለ። ልዑል እና ሚት መካከል የተፈጠረው ነገር ማለት ነው እና የሌለኝን ስም ተሰጥቶኛል። ጭራሽ ከሁለት ሴት እንዳስረገዝኩ ሚትንም እንዳስረገዝኩ እንግዲህ ለልዑል ነግራ፣ ያው ልዑል በቃ ምንም የቀረው ስድብ የለም፣ ምንም የቀረው ፉከራ የለም። ብዙ ነገር ብሎኛል በስልክ ደውሎ። በእርግጥ በአካል አላገኘኝም ግን በስልክ ደውሎ ያላለኝ ነገር የለም እኔ ባላደረግኩትና ባልሰራሁት ነገር ማለት ነው። እና እኔ ደግሞ በጣም የሚያናደደኝና የሚያመኝ ነገር ቢኖር ምንድን ነው ያላደረግኩትን ነገር አድርገሃል ያለ ማንነቴ ያለ ስሜ ስም ሲሰጠኝ በጣም ስለሚያበሳጨኝ የግድ ያንን ጥፋቴን ላጠራ ወይንም ደግሞ እኔ ጋ የሌለውን እውነት ለሁሉም ላሳይ ስለምፈልግ ነው ዛሬ የመጣሁበት ምክንያት ማለት ነው። እና ልዑልን ቀጥሬው ያለው ልዑል የግድ እውነታውን ማወቅ አለበት። በእርግጥ ኦልሬዲ አብረው መኖር ጀምረዋል። በቃ እኔ ስለ እኔና ስለሚት ምንም አይነት ነገር መናገር አልፈልግም። ምንም የሚወራም ነገር ደግሞ የለንም። በእኔና በሚት መካከል የሚወራ ነገር የለንም፣ ሊኖረንም ደግሞ አይችልም። ስለዚህ እነሱ የራሳቸውን ላይፍ ጀምረዋል፣ አብረው መኖር ጀምረዋል። አይመለከተኝም፣ አያገባኝም። ግን ደግሞ የእኔ ስም ሲጠፋ እዚህ ጋር አልችልም ዝም ማለት ነው እና ስለዚህ ልዑል መጥቷል። ያንን የመረዘችውን ነገር ላጠራ ነው ዛሬ የመጣሁት ማለት ነው። ስለዚህ አንተ ራሱ ምን ፈልገህ ነው ሳታጣራ ሁኔታዎችን ሳታረጋግጥ የተሳደብከው? እኔ ነኝ ሰላም ያልሆንኩት። የራስህን እኮ መርጠህ እኔን ትተህ ሁሉ ነገር እንትተህ እኮ የራሳችሁን ህይወት ጀምራል አይደል? ስለዚህ ጀምራል፣ አይመለከተኝም። አሁን በቃ እንደተጠራ ሰው ተከብሮ እንደተጠራ ሰው ተረጋግተህ አውራኝ። እኔ ጭቅጭቅ ምናምን የምትፈጥር ከሆነ አልሰማም፣ ትቼ ነው የምሄደው። በቃ እውነት ትፈልጋለህ አይደለ? መልስልኝ። እውነትን ትፈልጋለህ? የእሷ እውነት ነው። የሁለት ሰው እውነት አይደለ የነገረች? አንዱ አካል ነግረሃለች እሷ አይደለ? ከኔ ደግሞ ማረጋገጥ አትፈልግም? መልስልኝ። አትፈልግም? በቃ ናግባ ና እንግባ። በቃ ማጥራት አለብህ አይደለ? እውነቱን አይደለ የምፈልገው? የፈለጋችሁትን አረጋችሁ። አረግን ጂል እኮ አንተ ጂልነትን አይታ ነው እየተጫወተችበት ያለችው ሲጀምር። አዎ ምንም ስትል ታምናታለህ። በቃ ልትወላከርችው እና በልኩ ለመስፈር ትንሽ ነው የቀረው። ማን ነው የምናደደው? ለምንድን ሰው እንዴት ራሱ ሰውን አናዶ ለምንድን ነው የተናደድከው ይላል? ሰው በዚህ ልክ ማስመሰል ይችልበታል እንዴ? ለምን አስፈለገ ግን? ችግርማ ያለው እናንተ ጋር እንግዲህ እኔ ጋር ማለትማ ምን እንደሆነ ታውቃለህ። ነገር ሁሉን ነገር ታውቃለህ። ሲቆጡት ያለቅሳል ምናምን ገና በቃ አስቀድመሽ ሲሪየስ የምትሆኚው ነገር የምር በጣም እኔ አሁን ይኸውልሽ ልጨቃጨቅሽ አልፈልግም። ያለሽበትን ሁኔታ ጠንቅቄ ያውቃለሁ ምናምን ወይ ጭቅጭቅ ውስጥ መግባት ሁላችንም በጣም ከባድ ችግር ላይ ነን በዚህ ሰዓት ማለት ነው። እና ተጨቃጭቄ አይምሮዬን ማጦስ ያንቺንም የሰውንም አይምሮ ማጦስ አልፈልግም። ገባሽ አይደል? ግን ደግሞ በጣም የሚያናድደኝ ነገር ውሸት ነገር እውነት አድርጎ ማውራት
ነገ ለሚታወቀው ገብቶሻል። ነገ የሚታወቅ ነገር እንትን ስትይ በጣም ነው ደም ያፈላው። ገባሽ አይደል? ያልሽውን ነገር እያወቅሽው እዚህ ጋር ምንም ሰው እንዳላስቀየመ አትሁኝ። የሚት በእግዚአብሔር አትሁኝ። በቃ ምንድነው ያወራሁት ነገር አለ እንዴ? ያወራሽው ነገር የለም? ምን አውርቻለሁ? ከዮናስ ነው ያረገዝኩት ካንተ አይደለም አልሽ። እርጉዝ ነኝ ካልሽኝ በኋላ ደስታዬን ሳልጠግብ ወርቄ ሳልጨርስ ያንተ አይደለም ልጁ የዮናስ ነው አልሽ። ያኔ እኮ መጨረሳችንን እሚት አስመሰከርሽልኝ እኮ ገባሽ? ከሱ ጋር አንድ ቤት ውስጥ መኖር የጀመርሽ ለታ ከኔ ጋር ምንም አይነት ግንኙነት እንደሌለሽ በግልጽ አሳይተሽኛል። ምን ቀርቶሽ ነው ታዲያ ስሜን የምታጠፊ? መልሽልኝ። ምን ቀርቶሽ ነው? መልሽለት እንጂ እውነታው እንደሆነ እኮ ነው የነገርሽው አይደል እንዴ? ለምን ነው እሱ ቆንኩት አልልም። ቁጭ አልልም። ምንም ቁጭ የሚያደርግ ነገር የለም። ለምንድን ነው እሱ ስሜን ማጥፋት የፈለግሽው? እኔ ስምህ ነው ከኔ ጋር የቀረኝ ነገር እንደሌለ አንቺም ታውቂዋለሽ። ከኔ በለጠ እንደውም አንቺ ነሽ የምታውቂው። ግን ደግሞ እዚህ ጋር የምትይውንና ያልሽው ነገር ለሱ የመረሽው ነገር በጣም ያስጠላ ነገር ነው። እሱ ለምን አስፈለገ? ልጄ ማን እንደሆነ ታውቂያለሽ። ልብሽ ያውቀዋል፣ አይምሮሽ ያውቀዋል አይደለ? ያንን እያወቅሽ ለምንድን ነው ዋሸቱ ያስፈልገው? እኔ አልዋሸሁም። እና አሁንም ያንተ ነው እያልሽ ነው? እሺ ተረጋጋ፣ ቁጭ በል እና ታዲያ አንተ ነው እኮ እያለች ነው። አሁን እኔ እናውቀዋለን የሌል ልጅ እንዳልሆነ እኔም አንቺም እናውቀዋለን። ያንተ ልጅ ነው እያለች ነው አይደል? ምንድን ነው? እስቲ ተረጋጋ። በእልህ ነው ልታሳምናት ለምንድን ነው ማሳምናት? ታውቃለች። እውነቱን ከራሷ አንደበት ነው መስማት እንድትነግር የምፈልገው። በቃ እሚት እኔ አሁን አታናጭኝ። ሌላ ችግር አለብኝ እኔ የኔም ያንቺም ልጅ እንዳልሆነ ታውቂዋለሽ። በይ እንደመረሽው አጥሪ እውነቱን ተናገሪ። ያልሽኝ ነገር ምናስ አንገትሽን ምናስቀበረሽ? ዮናስ በመጀመሪያ ቁጭ በል አለንም። የእሱ ልጅ እንደሆነ ንገሪው። በቃ እኮ ቁጭ በለው። የእኔ ልጅ እንዳልሆነ ነግራኛለች እኮ አንተ። በይ ንገሪው። ዝም በል አንተ። መስማት አይደለም። በእልህ ነው እንዴት ልታሳምናት የፈለግከው? ዮናስ መጀመሪያ ተናገራላት። እኔ እረጋጋለሁ። እውነቱን ስታወጪ እኔ እረጋጋለሁ። እኔ አያገባኝም ምክንያትሽ። የራስሽ እንትን ነው። እኔ ከኔ ጋር መገናኘት የለበትም። የራስሽ ምክንያት እንዴ እኮ። እሺ ለዛ ይቅርታ በቃ። እሺ በቃ በይ ንገሪው እውነቱን። ይቅርታ በመጀመሪያ ሲጀመር እኔ ማለት ያንተ ልጅ ነው ያልኩበት ምክንያት እንግዲህ ስላለኝ ነው። ወይኔ ፈጣሪ ምክንያቱም ታዩ። አንደኛ ለሉልም ይቅርታ መጠየቅ ፈልጋለሁ። ይቅርታ እሱን ይቅርታ ትጠያየቃላችሁ። ሲጀመር ያንተ ልጅ መሆኑን ታውቃለህ ራስህ ነው። በምኑ ነው የማውቀው? ሀሳብሽን ከቀየርሽ በኋላ ነው እንዴ? ሀሳቤ በመቀየሬ ብቻ ሳይሆን አንተ ልጅ መሆኑን በደንብ ታውቃለህ። ዮናስ ጋር መች እንዳቆሙ ታውቃለህ። ሲጀመር ሳታምን እሱ መሆን ከእኔ እናንተ ከሆንን በኋላ ከዮናስ ጋር መቼም ምንም አይነት ነገር እንደሌለ ታውቃለህ። ስሚኝማ ዮናስ ሲመጣ ልንገርሽ፣ ለማለባበስ ለመሸፈን እንትን አትበይ። አይደለም በቃ እውነታውን ነው ከተናገርሽ መናገር ያለብሽ። ለምን አስፈለገ ታዲያ መዋሸቱ? እኔ የዋሸሁበት የራሴ ምክንያት ስላለኝ ነው። አንደኛ ማለት እኔ እንጃ እኔ በዋሽ ራሱ ያሰብኩትን ነገር ተሳክቶልኛል። ለምን አንተ አባትነት በጣም ነው ደስ ያለ። አባትነት ተቀብለዋል አይደለም? አዳምጥ፣ እውነቱን ትናገር። አላዳምጥም። በልዴ ተነሳስቼ ልጁ ላይ የሆነ ነገር ባረግስ? ለምንድን ላይ ነው የምታደርገው? ዝም ብሎ ማድረግ አለ እንዴ? አሁን እውነቱን ንገሪውና ገላግልኝ። በቃ እኔ ይቅርታ ትጠያየቃላችሁ እዛ ለብቻችሁ፣ አይመለከተኝም። በቃ እኔ እውነቱን ብቻ እንድትነግሪው ማወቅ ስላለበት ነው ይዤ የመጣሁት እንጂ የራሳችሁን ችግር እዛው ለብቻችሁ ታወራላችሁ። አልፈልግም በፊቴ እንድታወሩ። ጀመር እኔ የዋሸሁበት እንዴት ነው አባትነቱን ይቀበለዋል በማለት ነው። ሁለተኛ ደግሞ ያንተን ስም ለማጥፋት ሳይሆን በምን በኩል ነው ወይ ማሳመነው አሁን አረገዝኩ ብል ይቀበላኛል የሚለውን ነገር አስቤ ነው እንጂ ያንተን ስም ለማጥፋት አይደለም ሲጀመር ማለት ነው። ግን እኔ ትክክለኛው የልጅ አባት ማን ነው? እሱ ነው እና ይሄን ሁሉ ውሸት ምን አስፈልገ ታዲያ? መፈልገው ይሄንን ነው። አመሰግናለሁ።
ይሄን ሁሉ ውሸት ይሄን ሁሉ ሴራ ምን አስፈልግ ነገሮችን ግን 100% ሳታረጋግጥ እስኪ ቆይ በእናትህ ምንም እኔ አሁን እርግጠኛ አይደለሁም ይሄን ሁሉ ውሸት ምን አስፈልገ ንገሪኝ እሱም በኋላ ጠይቃታለሁ እኔ ግን ያለሁበትን ሁኔታ ሳታውቅ ማለት ነው ብዙ ነገር ብለኸኝ አሳምመኛል ቢገባ ማለት ነው ስለዚህ አንድ ነገር ሳታጣራ እሷ ማታናት ከሆነ ከእሷ ጋር ማውራት ያለብን ይቅርታ እሺ አንተ ከኔ ጋር ምንም የላችሁ ይቅርታ አልኩህ አይደል እንዴ ምንድነው የሚያስጮህ ለምንድን ነው ይሄን ሁሉ ውሸት የተናገርሽው መልሽ እኔማ አንተን በቃ እንዴት አባትነቴን የልጁ አባት መሆኑን እንዴት ይቀበላሉ እንዴት ነው ማቀባበሉ ለማለት ነው ሁሉም ሰው አይቀበልም አንዴ የሆነ ነገር ሲፈጠርብን ትቶክ ሊሄድም ይችላል ግን እንደዚህ ነው የምገምቺ ማለት ነው ሲጀመር እውነቱን መስማት አልነበረ አሁን ገባህ አይደለ ተርተዋል አይደል ስለዚህ በቃ አንተ ባትሄድም ምን እንደዚህ ይዋሽሽኝማ በዚህ እንዴት ነው የምትዘልቀው አንተ ቁጥር ለዮና ሲዳከተን ታይቷል እኔ ማይኮ ለምን ነው የምትፈልጊው ለምን ነው የምትፈልጊው ምን ልትነግሪኝ ነው እሺ ምን አንደኛ እሙዬ ማወቅ አለባት ይሄ ነገር ማለት ነው ማካን እሙዬ ናታ ምንም አይምሯ ምንም ባያቅራሱ ከዚህ በኋላ ሳትደናቀር ትድናለች ስለዚህ ከዳነች በኋላ ደግሞ አሁን ከዚህ በኋላ ቀናትም እያለፉ ነው የሚመጡት እንደገና እሷም ከአይምሯ በላይ እንዳይሆንባት አሁን ማወቅ አለ ባታቅራሱ መንገር አለ አሁን በዚህ ላይ እንዴት ነው የምትነግሪያት በቃ ምንም ማድረግ አልችልም ትሰማለች ብዬ ነው የማስበው ቢያንስ የሆነ ነገር ባታቀም ቢያንስ መስማት ያለባትን ነገር እነግራታለሁ አንቺ እንዳልሽ ሁሉንም ነገር በራስሽ እየወሰንሽ ስለሆነ እንዳልሽ ስሚኝ እምቢ ካለች አታስጨንቂያት አታስጨንቂያት እምቢ ካለች which way to where is he? እንግዲህ ነግራታለሁ ያልሽው እኮ አንቺ ነሽ። ምን ቁጭ ነው መጀመሪያ ግን አሁን ከዚህ በኋላ ምንድነው እንዴት ነው ምንድነው የምናደርገው? በቃ የራሳችንን ህይወት ነው እንጀምረው እኮ ቀልድ አይደለም። ልጅ የሚባል ነገር እኮ ነው የመጣው እኮ ነገርኩሽ። የራሳችን ህይወት ነው የምንጀምረው። ከዚህ ቤት እንወጣለን። እሙ እንደዚህ ሆና መውጣት ይከብዳል፣ ግን በቃ ምን አማራጭ አለ? የራሳችን ነገር መጀመር አለብን እንጂ እዚህ ላይ አሁን ሳሚም ላይ እንትን ማለት አንቺም ወልደሽ እሱ ላይም ጫና መፍጠር ነው። ስለዚህ የራሳችንን ህይወት ነው መጀመር ያለብን። ከዚህ ቤት እንወጣለን። ነይ ንገሪያት። እነግራታለሁ ብለሽ አንተ ተሻታል አይደል? ያው ቁጭ ብለሽ ንገሪያት። ምትልሽ ግን ሰማ እኔ እንዴት አውቃለሁ እንዴት ብለሽ እንደምትነግሪያት? በተቀመጠችበት ይዘሻት መጥተሽ እኮ ማለት ነው። እንጃ እንዴት እንደማስረዳት እኮ ግራ እየገባኝ ነው። እኔም ግራ ገብቶኛል። ካልሆነ ወይ በምልክት ንገሪያት።
ወይ ምን አዲስ ነገር አለ? ምን አለ ምን እስኪና አንተም ደግሞ ምን ተመለከተ? ምን ልበላ? ግራ እኮ ነው የገባኝ። ሰምተሽኛል? አዲስ ያለው እኮ ነው ያልኩሽ። ምንድን ነው ማለት ነው? ገብተሻል ያልኩሽ ሰላም በዚህ አይነት ሁኔታ ነው ታዲያ ጥለናቸው ስንወጣው? እሚት እኮ አርግዛለች። እኔም እኮ የልጅ አባት ልታረገኝ እኮ እሚት እኮ የልጅ አባት ልታረገኝ እኮ